የሀገር ልጆች የዛሬ መሰመቻ እንግዳችን ፕሮፌሰር ብርሃኑ ነጋ ናቸው። መጀመሪያ መጥቶ ስናየው በቃ ብለን መታየት ነው ጀመረው። በወጣቶቹ በልጆች በኩል ያየሁት በተወሰነ ደረጃ በራስም የመቀለድ አይነት ነገር ስለነበረ ዝም ብሎ መንግስትን መቃወም ብቻ ሳይሆን at the end of the day ፖለቲካ ለማህበረሰብ የተሻለ ነገር መስጠት። ዝምታን መርጧል የሚሉ ወገኖችን ሰማለሁ። የትምህርት ሚኒስቴር ስራ በጣም ሰፊ ስራ ነው። በጣም ብዙ ጊዜ የሚወስድ ስራ ነውና ፖለቲከኛው ፕሮፌሰር ብርሃኑ ነጋ የትምህርት ሚኒስቴር ሚኒስትርም ናቸው። ከፕሮፌሰር ብርሃኑ ነጋ ጋር የ12ኛ ክፍል የተማሪዎች ውጤትን በተመለከተና ሌሎች ፖለቲካዊና የስራ ህይወታቸውን መነሻ አድርገን ቆይታ አድርገናል። ፕሮፌሰር ብርሃኑ ነጋ ትምህርት ሚኒስትር፣ በጣም አመሰግናለሁ እንግዲህ ስለሆኑ ክቡር ሚኒስትር። በጣም አመሰግናለሁ። ያኔ ገና ወደ ኃላፊነት እንደመጡ ደውለን ነበረና ስራ ገና አልጀመሩም፣ ኃላፊነቱን ወይም ሹመቱን እንደተረከቡ ነበረ። ክቡር ሚኒስትር ስላይ ይሄ ነገር ብዙ አይስማማኝም ብለው ነበር። እየለመዱት ነው? አንደኛ የፕሮቶኮል ሂደት ይመስለኛል። እየለመድኩት እንኳን አይደለም፣ ትምህርት ሚኒስቴር አካባቢ እንኳን ብዙ የለም። አሁን ፕሮፌሰር ነው ወይስ እንደው በሌሎች ነው? አዎ የፕሮፌሰር ስራ እንዴት ነው? እንዴት ይዞታል? ወደ ኃላፊነት ሲመጡ የትምህርት ዘርፉ ላይ የእርሶም ቁጭት ስለነበረ የትምህርት ጥራት መውረድ እና የሚታዩ ክፍተቶች እንደሚያሳስበው ነግረውን ነበረና እንዴት አገኙት ዘርፉን? ልክ ነው እንዳልከው፣ ገና ስመጣም በአጠቃላይ ብዙ ችግር ያለበት የትምህርት ዘርፍ መሆኑን ሁሉም ሰው የሚያውቀው ነው። ከሞላ ጎደል ወደ ውስጥ እየገባን ስንሄድ እና የበለጠ የተደረጉ ጥናቶችንም ከትምህርት ባለሙያዎችም ጋር በየቦታው እየሄድን ባደረግናቸው ውይይቶች እየተረዳ ነው ችግሩ በጣም እኛም ከገመት ነው በላይ የገዘፈ መሆኑን። ለዚህ ለትምህርት ዘርፍ አዲስ አይደሉም። የ12ኛ ክፍል ብሔራዊ ፈተናን ስናነሳ ፈተናው የተሰጠበት መንገድን ቁጭቶ ነበረ። እንዲህ ነው መሰጠት ያለበት የሚለው ነገር አእምሮ ላይ ነበረ። እኔ ድሮ ማትሪክ በምንወስድ ጊዜ አስታውሳለሁ፣ በጃንሆይ ጊዜ ትምህርት ቤታችን ውስጥ ማትሪክ አንወስድም ነበር። ትምህርት ቤታችን ውጭ ነበረ። አስተማሪዎቻችን የተለዩ ሰዎች ናቸው የሚፈትኑን ምን የሚሉን እና በሌሎችም ሀገሮች ያሉ ኤክስፒሪየንሶች የሚያሳዩት ያንን ነው እና ወደዛ መሄድ አለብን የሚለው ላይ ምንም ቶሎ ነው እዛ ሀሳብ ላይ የተደረሰው። ኢንፋክት የመጀመሪያ ዋናው ከክልልተኛነት ጋር የተያያዘም ችግር ስለሆነ እንደውም መጀመሪያ ላይ ያቀረብነው ፕሮፖዛል ራዲካል ነበር። ልጆቹን ከክልሎቻቸው በሙሉ እናውጣቸው ነበር እንጂ ፌዴራል ተቋማት ውስጥ ይሰጡ የሚለው የመጀመሪያው ፈተና ውጤት ካለቀና ያ ሁሉ ኮንትሮቨርሲ ከመጣ በኋላ ሳምንትም 15 ቀን የሚፈጀብን አይመስለኝም ለመወሰን። ያለ በትምህርት ሚኒስቴር ደረጃ ብቻ ሳይሆን በመንግስት ደረጃ የዚህ ዓመት የፈተና ውጤት በአጠቃላይ ከ50 በመቶ በላይ ያገኙ ተማሪዎች ቁጥር 29909 ተማሪዎች ወይም 3.3 በመቶ የሚሆነው የተማሪዎች ውጤት ብዙ መነጋገሪያ ሆኗልና አንድ ለዚህ ለትምህርት ዘርፍ ቀረብ ያሉ ሰው ሳወራ ይሄ እኮ የሚጠበቅ ነው አሉ። ብዙ አልደነገጥንም። እንደ ግለሰብም እንደ ሚኒስትር ውጤቱን ሲሰሙ ምን አሉ? አጠቃላይ ውጤት ማንም ከመስማቱ በፊት ምንም ከማድረጋችን በፊት የፈተናዎች ኤጀንሲ ለትምህርት ሚኒስቴር አመራር አንድ ፕሬዘንቴሽን እንዲያደርግልን ተነጋግረን ነበር። ትዝ ይለኛል አርብ ቀን ነበረ ከሰዓት በኋላ። ከዛ በፊት እኛ በማኔጅመንት በኩል ስንገናኝ ከሚኒስትር ዴታዎች ጋር ስንት ፐርሰንት ያልፍ ሲሆን ምናምን እንላለን እና እስከ 100,000 ያልፍልን ዜን የሚገባ ከነበረው ይቀንሳል ትንሽ እንጂ መጥፎ ሊሆን እንደሚችል ከበፊቱ ምንም ጥያቄ የለም። ምን ያህል መጥፎ ይሆናል በሁሉም በኩል የነበረው ጥያቄና መጀመሪያ መጥቶ ስናየው በቃ ብለን መታየት ነው የጀመረው። ለእኛም በጣም አስደንጋጭ ነበር። ደግሞ ብዙ ትርጉም ነው ያለው። የምትወስነው ውሳኔ ነው። 29000 ተማሪ ያለፈ ብለህ ዩኒቨርሲቲዎቹ ምን ሊሆኑ ነው? ፌደራል መንግስት ባለስልጣኖች ጋር ተነጋገርን። ከዛ የክልል ፕሬዚዳንቶች ጠርተን ለነሱ ነገርናቸው የሆነውን እና ሪሊ በቃ ኮሚክ የነበረው ሬዚስታንስ የምንጠብቀው የነበረው ነገር ሁሉ በሙሉ ነው በቃ ትክክል ነው፣ በዚህ መንገድ ይሄ ነገር ማስተካከል አለብን፣ በዚህ መልክ መቀየር የለብንም የሚል እኔ አንድም ከዛ የትምህርት ቢሮ ኃላፊዎችን ዳይሬክትሊ የሚመለከታቸው ናቸው እየክልሉ ያሉት፣ ግን ሁሉም ይሄ ነው በቃ ይሄንን መራራ የሆነ ኪኒን እንዋጥና የሀገራችንን ትምህርት እናሻሽል፣ ቢኮዝ እንደዚህ ለሀገር መቀጠል አንችልም የሚለው ስምምነት ተደረሰ። ከዛ በኋላ ኢትወዝ ሪሊ ኢዚ። ውጤት እንዴት ሆንሽ አባቴ? 101 አምጥቼ ወደኩማል። አጀ ያበደ ነው ማን ያበደ ነው። ማቴዎስ 102 አምጥቶ ወደቀ ማን። አጀ ያበደ ነው ማን ያበደ። ቆይ ግን አንቺስ? እኔ ራሱ 82 አምጥቼ ወደኩት። ያበደ ማን በስማ ያበደ። ታዲያስ ቅዱስ ቅዳማ 22 አምጥቶ ወደቀ በማን በማድረግ እንዴት ተመጋበሳለን? በግና እርዳለን እንጋብዘዋለን። ፕሮፌሰር ማህበራዊ ሚዲያ ይጠቀማሉ? ብዙ ስቅ ይሎታል። ቲክቶኩ፣ ፌስቡኩ እርስዎ ነበሩ። እንደውም ፕሮፌሰር ብሬ እያሉ ነበር ሲጠቅሱ። ማህበራዊ ሚዲያ አልጠቀምም፣ የለኝም አክቹዋሊ። ግን ብዙ ወዳጆች አሉኝ በእኔ መቀለድ የሚወዱ የምንቀላለድ እና
ይልኩልኛል በቲክቶክን ምናምንና ቀልዱን ምናምን ያለው ገና ፈተናውን እንሰጣለን ብለን ከጀመር ጀምሮ ነው የነበረው። በነገራችን ላይ እንደሆነ በወጣቶቹ በልጆች በኩል ያየሁት በተወሰነ ደረጃ በራስም የመቀለድ አይነት ነገር ስለነበረ ፖዚቲቭ ነው እንትን ለማድረግ ለማሻሻልና ለካያቺ ማታዋጣ ነገር ነበረችና አሁን ሪል የሆነ ነገር መጣብን ወደሚል አይነት ነገር የሄደ ስለነበረ እኔ ምንም በክፋትም አላየሁትም። እንደውም በጣም ስደሳሰትበት ነበር። እሺ እኔ አንበሳ ስንት አመጣህ ታዲያ? 100 ነው ያመጣህ። እሰይ የኔ ጀግና ምን ትምህርት ነው 100 ያመጣኸው? አይ አጠቃላይ ነው 100 ያመጣው። ኧረ ነቅነቀህ ነው ያወደቅኸው። አረ ገና እኮ ማለፊያ አልተነገረም። ጭራሽ 100 አምጥተህ ማለፊያም ትጠብቃለህ። በወላጆች በኩል የነበረው በእውነትም አስገርሞኛል። ያስገረመኝ ምኑ ነው? እኔ ብዙ ብስጭት ጠብቄ ነበር። ብዙ ሰው እንዴት ልጆቻችን ምናምን ይላል ብዬ ነበር። ግን አብዛኛው ሰው በቃ ደግ አደረገ ይሄ ነው መሆን ያለበት የሚል አይነት ነው ይል የነበረውና ተስፋ ሰጠኝ። ያ ውጤት መጥቶ ወላጆች በቃ ይሄ ነው በዚህ መልክ ነው ልጆቻችን እንዲያልፉ የምንፈልገው አጭበርብረው አይደለም ምናምን የሚል ነገር ብዙ ስሰማ እንዲለካ እንጥፍጣፊ የሆነች የሞራል እንትን ቀርታናለች። አይ ተስፋ አለን እንደ ማህበረሰብ ወደ እውነት ወደ ትክክለኛ ነገር ለመምጣት ተስፋ አለን ማለት ነው የሚል ሪዲ በጣም ባለፈው 4 ዓመት እዚህ ሀገር ከመጣሁ ጀምሮ አንድ ተስፋ ያረኩበት ጊዜ እንደ ማህበረሰባችን። አባዬ የማትሪክ ውጤት እኮ ተለቀቀ። ደስ ይላል እንዴ! ደስ ይላል እንዴ! እንደዚህ ይኸውልህ 2 መልክ ያወጣሁት ማለት ነው ልጅ አንተን ሳስተምር ነው። ይኸውልህ አንዴ ካልኩሌተር ላውጣና ሁሉንም በየተራ እንደምራቸዋለን። አንዴ ላውጣ አሁን ነገርኝ በየተራ ነገር 75 በለው ገና ባንዱ 75 ከሆነ እስቲ ሌሎቹ ሲደመሩ ስንት እንደሚሆን አስበው እስቲ። በቃ ይሄ የዶክተሬት ውጤት ነው ያስታውቃል። በቃ አሁን እሺ ቀጥል። ምኑን ነው የምቀጥለው አባ? ምኑን ልቀጥለው? አለቀ። በስመ አብ አንተ እስካሁን የነገርከኝ ያጠቃላይ ወደ ወይኔ ጉዴ ወይኔ ጉዴ። ማትሪክ ስንት ነው ያመጡት እርሶ? በእኛ ጊዜ ማትሪክ ቁጥር የለው ኤቢሲ እና ዲ ኤን ኤፍ ነው የሚሰጠው። እኔ አስታውሳለሁ እኔ ደግሞ ማትሪክ የወሰድኩት 66 ልክ የአብዮቱ ለውጡ ጊዜ በጣም ከባድ ጊዜ ነበርና ፈተና እንፈተንም ብለን ወጥተን ነበር 12ኛ ክፍል እና የመጀመሪያው ቀን ትምህርት ትዝ ይለኛል አማርኛና ባዮሎጂ ነበር የምንፈተነው። አልወሰድንም። እኛ የትምህርት ቤታችን ትንሽ የረብሻውም ኃላፊዎች ስለነበርን እንግዲህ በዚህ ምክንያት ጥናት የለም ትተነዋል እና ገብተን ተፈተን 4 ፈተና 69 በቃ ከዛ ውጤቱንም ሳናውቀው ነው 69 ላይ እንደገና ያልወሰዳችሁትን ፈተና ወሰዱ የሚል እንትን መጣ። ባይዘን ይሄ እድገት በህብረት ተብሎ ዩኒቨርሲቲዎች ተዘግተው ኮሌጅ መግባት የለም ነበርና 69 ላይ ነው የገባንና 69 ላይ ልክ እንደዚህ ሆነ። አማርኛና ባዮሎጂ ነበር የምንወስደው። የቀረው እሱ ነበር እኛ ያልወሰድነው። እንደውም ትዝ ይለኛል አማርኛ ጠዋት ከሰዓት ባዮሎጂ ነበር የሚወሰደው እና ሁላችንም አማርኛን ካለፍን እናልፍ ነበር። የተለያየ እንትን ግን ግሬዳችን በፊትም ብዙ ስላላጠናን 2 ፖይንት ሳምቲንግ ነው። ጠዋት ሄደን አማርኛ ተፈተንን፣ ከሰዓት ለባዮሎጂ ማለት በቃ እናልፋለን። በቃ ይሄ ጉርምስና አንድ ጊዜ ወደ ኋላም ሆየው የሚገርመኝ ፓርት እሱ ነው። ትንሽ ከኃላፊነት እንትን የሚያደርግህ ነገር አለ። ግን ያኔ አብዮተኞች ነን ስለምን እኔ ከዛ በኋላ አማርኛ ኤ አምጥቻለሁ። ዩኒቨርሲቲ ገባን 69። በተወሰነ ደረጃ ለምን እዚህ ውስጥ ገባን የሚለውን ነገር በተወሰነ ደረጃ ማሰላሰልን ይጠይቃል። ቢኮስ እሱን ካላደረግን ይሄንን እንደማንም እናልፈዋለን። ፕሮፌሰር ብርሃኑ ነጋ በኢትዮጵያ ፖለቲካ ውስጥ እንግዲህ በተለያየ መንገድ እናቆታለን። ትችቶችም ሊሆን ይችላል፣ መታረም መስተካከል ያለባቸው ጉዳዮች ላይ የሰላ ትችትም ሀሳብም ይሰጣሉ። በዛ መንገድም ነው የመጡትና እኒሁ ሰው አሁን ከመንግስት ጋር እየሰሩ ነውና በእንዲህ አይነት መንገድ ላለፈ ሰው ከመንግስት ጋር መስራት በመንግስት መዋቅር ውስጥ ባለ ጉዳይ ላይ ኃላፊ ሆኖ መስራት ምንድን ነው ፈተናው? እንዴትስ አገኙት? እኔ የመጀመሪያ ጊዜ ነው መንግስት ስራ ላይ የሰራሁት። ሪዲ ከአስተማሪነት ሌላ ስራ የሰራሁት ነገር የለም። ግን ሁልጊዜ ከአንድ ሲስተም ውጪ ሆነ ከውጪ ሆነህ ስርዓቱን የፖለቲካ እንትኑን አይተህ ሂስ የምታቀርብበትና የምትቃወምበት መንገድ እና ገብተህ አንድን ነገር መንግስት እንዴት ነው የሚሰራው ብዙ ውይይት ነው ያደረግነው እኛ በድርጅት ውስጥ እና በአንድ በኩል እስኪ ትንሽም እውቀት እናገኝ መንግስት እንዴት ነው የሚሰራው፣ በመንግስት ውስጥ የምናያቸው ህጸጾችና ችግሮች በምርጫ ተወዳድረን ብናሸንፍና የመንግስት ስልጣን ብንይዝ እንኳን መንግስት እንዴት እንደሚሰራ ማወቅ አለብን የሚል የጋራ ስምምነት ነበረና መሞከር አለብን። እስኪ ሌትስ ሲ ተቃዋሚ የሚለውም ነገር ኮንሴፕቹዋሊ በተወሰነ ደረጃ ዝም ብሎ መንግስትን መቃወም ብቻ ሳይሆን አት ኤንድ ኦፍ ዘ ዴይ ፖለቲካ ለማህበረሰብ የተሻለ ነገር መስጠት ነው። የመንግስት ስልጣን ለማህበረሰብ የተሻለ ነገር ለመስጠት ኢምፖርታንት የሆነው ኢንስትሩመንት ከሆነ ያ ስርዓት እንዴት እንደሚሰራ ካላወቅ አሸንፈህም ስልጣን ብትይዝ ባለማወቅም ልታበላሸው ትችላለህ። ወልዞ ቅን ሆነህ ጥሩ ነገር ለመስራት ፈልገህ ሲስተሙ እንዴት እንደሚሰራ ባለማወቅ ምክንያት ልታበላሸው ትችላለህ። ሚኒስቴር ነህ ማለት የፈለግከውን ህዝብ ብለህ መወሰን እንደማትችል ዛት ቆልፎ የሚይዙ ብዙ እንትኖች እንዳሉ
የተማርኩበት ነው እና in that sense ብዙ ትምህርት አግኝቼበታለሁ። እኔ በጣም እድለኛ ነኝ ላለው እድለኛነቴ የትምህርት ስርዓቱ መቀየር አለበት። የትምህርት ስርዓቱን ለመቀየር ከልብ መሰራት አለበት። ያ ድጋፍ በማዕከል ደረጃ በጠቅላይ ሚኒስትር ደረጃ ያ ድጋፍ መኖር ያንን ለውጥ ለማምጣት ፍላጎቱ በሲስተም ውስጥ ራሱ ያ ፍላጎት ከሌለ አስቸጋሪ ነው የሚሆነውና የኔ ደግሞ ገና ከመምጣቴም በፊት ዋና ፎከስ የትምህርት ጥራትን ማስተካከልና ይሄንን ለማድረግ በምንሄድበት ሂደት እንቅፋት ምንም እንደማይገጥመኝ ተነግሮኝ ነው የመጣሁት። ከመጣሁም በኋላ ያየሁት እሱ። ስለዚህ ነፃነቱ አለ። በነፃነት ነው እየሰራ ያለሁት። ቢሄቪየራሊም ምን አስቸጋሪ ሰው ነኝ የማይመስለኝና ትክክል አይደለም ብዬ የማምነውን ነገር ሰዎችን ለማስደሰት ወይም ስልጣን ብዬ አረጋለሁ ብዬ አላስብም። እስካሁን አልገጠመኝ። ከፖለቲካ አመለካከታችን ውጪ ከእንትናችን ውጪ ሬዚስት ማድረግና ተቀባይነት የለውም የሚል መልእክት ማሳለፍ ያለብንና በዚህ ምክንያት ኢትዮጵያውያን በአንድ ላይ መቆም አለባቸው። ወደዚህ ኃላፊነት ከመጡ በኋላ እንደው ዝም ብለዋል የሚሉ ደግሞ ሰዎች አሉ። ዝም ብለዋል ማለት እንግዲህ የተለያዩ ነገሮች ሲፈጠሩ ሀሳብ ከመስጠትም በፊት በዚህ በፓርቲ ውስጥ ሆነው በሚሰጡት ልክ ደግሞ አንዳንድ ዝምታን መርጠዋል የሚሉ ወገኖችን ሰማለሁ። ምንድነው መልሶ ፕሮፌሰር? ይገባኛል። ኢዜማ እንደ ፖለቲካ ፓርቲ አለ። እንደ ፖለቲካ ፓርቲ ስራውን ይሰራል። ከኔም ውጭ ብዙ ባለሟሎች ያሉት ፓርቲ ነው። አገራዊ በሆኑ ጉዳዮች ላይ በሚፈጸሙት እንትኖች ከዚህ በፊት ከነበረው ባልተናነሰ እንደ ፓርቲ ሀሳቦቻችንን እንገልጻለን። እንቃወመው ነገር ካለ እንቃወማለን፣ እንደግፈው ነገር ካለ እንደግፋለን። ስለዚህ በፓርቲ በኩል በፓርቲ ደረጃ ነው። እኔም ወደዚህ ቦታ ስመጣ ሞር ኦር ሌስ አንደርስታንዲንግ ኢዝ ያ ስራ የትምህርት ሚኒስቴር ስራ በጣም ሰፊ ስራ ነው። በጣም ብዙ ጊዜ የሚወስድ ስራ ነውና ከሰራ ነው በደንብ መስራት አለብን። ስለዚህ የፓርቲውን ስራ የሚሰሩ ሰዎችን ቢሮ ውስጥ በደንብ አስቀምጠን በተወሰነ ደረጃ ብርሃኑን እንትን እንስጠው፣ እዛ ስራውን እንዲሰራ እንትን እንስጠው የሚል ሞር ኦር ሌስ ስምምነት ነበረን እና በዛ ምክንያት እኔ በየጊዜው ገብቼ እዛ ውስጥ እንትን አላረግም እንጂ ኢዜማ ከቆመበት መርህ የወጣ ወይም መንግስትን ለማስደሰት ተብሎ የሚያደርገው ነገር የመሳብን ታገዛት የህልውናችን መስ በተመስራ መያዝ ዘመድ የለሽ ማውገዝ ልጆችን ማቆራመድ። ፕሮፌሰር በ60ዎቹ አካባቢ የነበረው የፖለቲካ እንቅስቃሴ ይታወቃል እና እርሶም ተማሪ በነበሩበት ጊዜ እንግዲህ ቀደም ሲል የነበሩ እንቅስቃሴዎች ላይ ከፊትም ነበሩ። በኢህአፓም በመኢሶም በደርግም ጊዜ በነበረው የፖለቲካ እንቅስቃሴ ውስጥ ብዙ እንግዲህ ሀገርን ዋጋ ያስከፈሉ ጉዳዮች ተፈጽመዋል እና አንዳንዶች የ60ዎቹ ዘመን ላይ የነበሩ ፖለቲከኞችን አሁን ላለንበት ነገር ሲወቅሱ ሰማለሁኝ እና እርሶም በዛ ጊዜ ስለነበሩ ምንድነው መልሰው የሚለውን በአቅደስ ይለኝ። ምንም ጥያቄ የለውም። በዛ ጊዜ የነበረው የፖለቲካ አካሄድ ሀገራችን አሁን ለደረሰችበት ምስቅልቅል ላለ የፖለቲካ ሁኔታ ብዙ አስተዋጽኦ አድርጓል። ብዙ ውይይት የሚሻ አይደለም። ለክፋት ተብሎ አይደለም፣ ነገር ለመጉዳት ተብሎ አይደለም። ጥሩ ነገር ታስቦ ግን በአብዛኛው ወጣቶች ከፊት ሆነው እንትን የሚያደርጉት የነበረ መሆኑ እኔ ኢህአፓ ስገባ 17 ዓመት ኦልሬዲ የተማሪ ፖለቲካ ውስጥ ከዛ በፊት ነው 12ኛ ክፍል ሆኜ የትምህርት ቤት ወኪል ነበር። አንዳንድ ጊዜ ሁሉ ጊዜ እንደዚህ ቁጭ ብዬ አሁን ወጣቶች የሚያደርጉትን ነገር ሳይ አይኔን ጨፍኜ ወደዛ ነው የምሄደው። እኔም እንደዚህ ነበርኩ ወይ? አይ ወጣትነት የሚሰጥህ ጉልበት አለ። ያ ጉልበት ምንድነው? እውነት ያልሆነ ነገር ጥርት ብሎ ይታያል። በአብዛኛው ካለማወቅም ነው። ብዙውን ነገር ካለማወቅም ስትሬት ነው እንትን በቃ አንድ ነገር ወይ ጥሩ ነው ወይ መጥፎ ነው። እኔም ራሴን ሳይ እኔ ያን ጊዜ ግደል ብባል ምንም ከቁም ነገርም ሳልቆጥል ነበርም ገለው ሙትም ብባል ለማምነው ነገር ሞት ነበር። አሁን ቁጭ ብዬ በጣም ያሳዝኑኛል እኛ ጓደኞቼ ያ ሁሉ ወጣት ያለቀበትን እንትን ሳይ እና ያ ስሜት አሁንም አየዋለሁ ወጣቶች ዘንድ በተወሰነ እና አንዳንዴ ሳስበው ያስፈራኛል። የነኚህ ስሜቶች ዝም ብሎ ገፍተው የአገሪቱን ፖለቲካ የሚቆጣጠሩት እነኚህ ስሜቶች ከሆኑ ያለፈው የሰራነው ጥፋት ሳያንስ እንደገና ብዙ ጥፋት እንዳንሰራ ችግሬን ብዙ ዓመት በችግር ነው የኖርኩት። በእነሱ ብስጭት አንዱ ሲወጣ አንዱ ሲወጡ ደግሞ አንድ ላይ አጠቃላይ ነው የወጡት። ስለ ወላጆቹ ስለ አቶ ነጋ ስለ ወይዘሮ አበበች ስለ ወላጅናቶ ትንሽ ባውራ ደስ ይለኛል። አቶ ነጋን እንግዲህ በዚህ በሆቴል ንግድ ውስጥ በኢንቨስትመንት እናውቃቸዋለን።
ወይዘሮ አበበች በአንድ ወቅት ከ4 ዓመት በፊት ወደ ሀገሩ ሲመለሱ እንደ ወላጅ በወላጅ ውስጥ በእናትነት ውስጥ ባለ ስሜት ሲናገሩት የነበረ አንድ ጉዳይ ላስታውሰው። ባይገባበት ምርጥ ነበር ፖለቲካውን እና ብዙም ደስ አይለኝም ከአጠገቤ ሲርቁ እህቱን ተከትሎ ሄደ አሉና ስለ ወይዘሮ አበበችም ስለ አቶ ነጋም ነገሩን እና የፖለቲካ ተሳትፎውን በተለይ በንግድ ውስጥ ለነበረ ቤተሰብ በፖለቲካ ውስጥ መገኘት እንዴት ያለ ተቀባይነት ነበረው? እኔ ከቤተሰቦች ከአባቴ በኩል የተማርኩት እድሜ ልኩን የስራ ሰው ነው። ምንም ንግድ ውስጥ ነው የተሰማራው። ንግድ ውስጥ የተሰማራበት ምክንያት ቢኮዝ ሌላ ምንም ነገር ስላልነበረው ነው። በጣም መናጢ ድሃ ነው። መጀመሪያ ከገጠር ወደ አዲስ አበባ ሲመጣ የመጀመሪያ ስራው የነበረው ቸርችል ጎዳናን ቁልቁለት በብስክሌት የሚሄዱ የጣሊያን ልጆች እየገፉ ዳገቱን ማውጣት ነበር፣ ሊትራሊ በኩሊነት። ከዛ ተነስቶ እየሰራ ኮንቲኒስሊ በንግዱ ዘርፍ ተሳክቶለት ሰርቷል። እህል ነጋዴነት እስከ ዘመናዊ እርሻ ስራ ሰርቷል። ሁል ጊዜ ለሱ ከልጆቹ ጋር ያለው ግንኙነት በጣም ግልጽ የሆነና ሲምፕል የሆነ ግንኙነት ነው። ምናልባት ከራሱም ህይወት ጋር በተያያዘ ያለ ይመስለኛል። እና እኔ አልተማርኩም፣ እናንተ መማር አለባችሁ። ትምህርት ላይ ያለው እምነትና እንትን በጣም ይገርመን ነበር ለሁላችንም። ከኔ አባት ለመዝናኛ 50 ሳንቲም አታገኝም ሲኒማ ለመግቢያ በምንም አይነት። በዛ ጊዜ ሀብታም ከሚባሉት እንትኖች ውስጥ ነበር። ለመጽሐፍ ካልክ ግን ወር በትምህርት ቤት ጋር ተገናኘ ካልክ ገንዘብ ታገኛለህ። ስለዚህ ሁሌም እያጭበረበረን ነበር ሲኒማ ምናምን የምንገባው ለመጽሐፍ እያል እና ሶ ሃርድ ወርክ በትምህርት ላይ እምነት መያዝ በአብዛኛው ከአባት ያገኘሁት ይመስለኛል። አባት መች ይረሳል የቤቱ ምሰሶ ድካሙ ታግሶ የላቡን አጉሶ ያስደስት የለም ወይ መውደዱ ለግሶ አባቴ እኔስ አባብዬ ዋሴ ጠበቃ። እናቴ ጥሩ እናት ነች። ልክ እንደ ማንኛውም ልጆቿን የምትወድ እናት ነች። ግን በኋላ ላይ አሁን ይሄ በኋላ አንተ የጠቀስከውን የነበረውን ሁኔታ በተወሰነ ደረጃ ኢንፍሉዌንስ የሚያደርገው አንድ ልጇን አጣለች። በተወሰነ ደረጃ እንዲህ አይነት ነገሮች ትራውማቲክ ናቸው። በቀይ ሽብር ጊዜ የእኔ ታላቅ እህት ዩኒቨርሲቲ ነበረች። በጣም ከቤታችን በትምህርት በጣም ጎበዝ የምትባለው እሷ ነበረች። እሷ ተገላለች በዛ ጊዜ እና እሷ ብቻ ሳትሆን በቃ ብዙ ይሄ ዘመዶች ጓደኞቻችን ምናምን ብዙ አልቀዋል። እና እዛ ትራውማ ውስጥ ነበሩ ሙሉ እዛ ጊዜ የነበሩ ወላጆች እና ሜቢ ከነሱም አልፎ እኛንም ኢንፍሉዌንስ አያደርገን አይቀርም። ይሄ አሁን ተረጋጉ ምናምን ምንድነው እኛ ያንን አይተናል እና ፕሊስ ዶንት ዱ የእኛን ስህተት አትፍጠሩ የምንለው ለዛ ይመስለኛል። ብቻ ቢኮዝ ኦፍ ዛት የእናቴ በጣም ለረጅም ጊዜ ልቧ ተሰብሮ ነው የኖረችው ልጇ በመገደል ምክንያት። ከዛ ብዙ ሳይቆይ አሜሪካን ሀገር በበረሃ አልፋ የሄደች ደግሞ ሌላ እህት ነበረችኝ። እሷ ደግሞ ታላቅ የሁላችንም ታላቅ ነበረችው። እሷ ደግሞ አሜሪካን ሀገር በመኪና አደጋ ሞተች። በዚህ ምክንያት በጣም እንደዛ ነው። ትራጀዲ ውስጥ ስታልፍ በሚሆነው ነገር አለ። አሁን ይጠይቋቸዋል እናቷ? አዎ፣ በሳምንት አንድ ቀን እሑድ እናቴ ጋር ነው ሳንበላው እዛ አብረን ቤተሰብ ሁሉ ተሰብስበን ከተማ ካልወጣሁ በቀር እሑድ እዛ ነኝ። ለእናት ሁሌ ልጅ ነው እና ምን ይልዎታል? አሁን ስትገናኙ ምን ታወራላችሁ? ጺማው አደገ ከሳህ አይነት ነገር ይኖር ይሆን? በአብዛኛው አይ ቲንክ ሌሎች ወንድሞች እናቶች ሊናገሩ ይችላሉ። ባለን እንትን ሞሮሌስ ጓደኛ እየሆንን ነው። የእድሜ ልዩነታችን ትልቅ ቢሆንም እሷም ደህና ነች። አሁን ጥሩ ነው ፊዚካሊ ያለችው። እሱ እናወራለን፣ ስለ ቤተሰብ ጉዳይ እናወራለን። ፖለቲካም ትንሽ አንድ ጊዜ የጀመረችው ነገር ነበር። እንደው ሰው የሚለውንም ጓደኞቿ ምናምን የሚሉትንም አምጥታ እንደዚህ ይላሉ ምናምን ውጪ የምትሰማው ምናምን ነገር እንደው እውነት ነው ወይ ምናምን ትለኛለች። እናወራለን። ያቺ የምትኖረን 3 ሰዓት ምናምን በጣም ጥሩ ጊዜ እንደ ቤተሰብ ነው። ስለ ልጆቹ ስለ ባለቤቱ ቢነግሩን ደስ ይለናል። ብዙ ጊዜ ሲያወሩ አልሰማም። 2 ወንድ ልጆች ነው ያሉኝ። ሁለቱም ትምህርታቸውን ጨርሰው ስራ ላይ ናቸው። ተማሪዎች ነበሩ። ጥሩ ስራ አላቸው። ራሳቸውን ችለው ከኔ ትከሻ ተላቀዋል። የዛሬ አመት አካባቢ በስልክ ስናወራ እስቲ ሙዚቃ ጋብዙን ስለውት አንድ ሙዚቃ ጋብዛውን ነበር። ሙዚቃ ይሰማሉ፣ ስፖርት ኳስም ሲሉ ነበርና
ይንገሩና የማደጋፊ እንደሆኑ ሙዚቃ የሚሰማቸው ሙዚቃዎች ሙዚቃ በጣም ሰማለሁ። ሙዚቃ ሁሉ አይነት ሙዚቃ ነው ሰማው። እኔ ስፖርት ስለምሰራ በሳምንት 3 ቀን ስፖርት ሰራለሁ ነው ሙዚቃ አድርጌ ነው ሰራው። የምፈልጋቸውን ሙዚቃዎች ዩሊ አይፎኔ ላይ ይጭኑልኛል። እኔ እንኳን ቴክኖሎጂው ላይ በጣም ደካማ ነኝ እና እሱን እየሰማሁ ነው ስፖርት የምሰራው። ሁሉንም አይነት ሙዚቃዎች ነው የምሰማው። የውጭ ሀገር ሙዚቃዎች ሰማለሁ፣ ጃዝ ሰማለሁ፣ ብሉስ ሰማለሁ፣ አንዳንድ ጊዜ ክላሲካል ሙዚቃ ሰማለሁ። የአበሻ ዘፈን በጣም ወዳለሁ። ዘመናዊም በተወሰነ ደረጃ ትራዲሽናል። የሙዚቃው ሀገራችን ያለው የሙዚቃ እንትን በተለይ ወጣቶቹ ስለ ሙዚቃ ያላቸው እውቀት በጣም እየተሻሻለ እንደሄደ አያለው። ሮፍናንን ስትሰማ ሶፊስቲኬትድ የሆነ ሙዚቃ ማምጣት የሚችሉ ወጣቶች፣ ቴዲ አፍሮ እንደነኚህ ብዙ አዳዲስ ችሎታ ያላቸው ችሎታቸው ደግሞ በፊት እንደነበሩት ዝም ብሎ ድምጻቸው ጥሩ ሆኖ የሚዘፍኑ ብቻ ሳይሆን ሙዚቃን የሚያውቁ ሞር አርቲስቲክ የሆነ ሴንስ ያላቸው ብዙ እንትኖች ያለው በአጠቃላይ የኢትዮጵያ ሙዚቃ እድገት ጥሩ ነው። ስፖርት ላይ ኳስ ተጫዋች ነበርኩ በጣም ጥሩ። ሃይ ስኩልም ሆኜ ሰፈሬ ምድረገነት የሚባል ቲም ነበረን። የዛ ተጫዋች ነበር። 2ኛ ዲቪዚዮን ነው። ኳስስ ለምሳሌ አሁን አለ አይደለ ፕሪሚየር ሊግ ላሊጋ። ከዛ እዚህ ስመጣ 86 ላይ 87 ጀምሮ አይ ቲንክ በተወሰነ በዛ ጭንቅላት መሰለኝ ሪሊ ስገምተው ለምን እንደዛ ሆነ ስል ግን በጊዜውም የነበሩ ተጫዋቾች ናቸው። የአርሰናል ቲም አብዛኛው ጥቁር ያለበት ተጫዋች ነበር። እንደ ሪሊ የፈረንሳይ ተጫዋቾች ነበሩ። ቬራ፣ ሄንሪ፣ ካኑ ከአፍሪካ በቃ ኤንድ ዜ ዌር ፕሌይንግ ሪሊ ቆንጆ ኳስ ነበር የሚጫወቱት እና በቃ ሁላችንም በቃ የዛ እነሱ ትፎዞ ነበር። አሁንም ኖት አሁን ልብ ድካም እየሰጡ በኋላ አስቸገሩኝ እንጂ ከዛ በኋላ ያ አሁንም ሳይ በደጋፊነት አርሰናልና ሊቨርፑልን ነው ደግፈው። ኤሌክትሪክን እደግፍ ነበር ሰምታይምስ። ቡና ያኔ ገና በደንብ አልመጣም ነበር። ቡና የሚባል ቲም የለም ያኔ። በጣም ትልቁ እንትን የነበረው እዚህ ኤርትራ ቲሞችና የአዲስ አበባ ቲሞች ነበሩ። የኤርትራ ቲሞች ደግሞ ሪሊ ጉድ እንደ ጨዋታው እያየው ነበር። አምኖት ያን ያህል ክሬዚ። ስለዚህ በያኔው ነው የምንይዘው እንጂ አሁን ላይ ብዙ አሁን ብዙ። እሺ በጣም አመሰግናለሁ ፕሮፌሰር ከጊዜዎት እንግዲህ ሰፋ ያለ ሰዓት ስለሰጡን። እንደ አጋጣሚ መገናኛችን የነበረው የ12ኛ ክፍል ብሔራዊ ፈተናን ውጤት መነሻ አድርገን እንደው አንዳንድ ነገሮችን እናንሳ በሚል ነው። ወጣቶች ብዙ አድማጮች አሉን። በተለይ ደግሞ አሁንም የሚፈተኑ ስለሚኖሩ ለተፈተኑ ውጤታቸውንም ላወቁት እንደው የሆነ ነገር በሏቸውና ከዛ ደግሞ ከሚወዱት ሙዚቃ ቅድም ጠቅሰውልኛል አንዱን ጋብዘውን እንሰናበት። ተማሪዎቹን በሚመለከት የኢትዮጵያ የትምህርት ስርዓት አዲሶቹ ወጣቶች መነግራቸው የኢትዮጵያ የትምህርት ስርዓት ወደ አዲስ መስመር እየገባ ነው። የማይገባውን ሰው የሚያገኝበት መሆኑ ቀርቶ በጥረቱ በድካሙ በማጥናቱ ውጤት የሚያመጣበት ውጤት ሲያገኝ ደግሞ እንደ ህብረተሰብ የሚሸለምበት የትምህርት ስርዓት እንዲሆን ነው እየሰራን ያለ ነው እና ሁላችሁም ተፈጥሮ የሰጣችሁ የማሰብ የማሰላሰል አቅም አላችሁ። ያንን የማሰላሰል አቅማችሁን ጠንከር ብላችሁ በማንበብ ለማወቅ ባለ ጉጉት እያጠናከራችሁት ከሄዳችሁ ከማንም አታንሱም። ዜርፎር ይሄ የመጣው እድል ለእናንተ ጥሩ እድል ነው። ከእናንተ በፊት ከነበሩት የተሻለ እድል ነው። ቢኮዝ አሁን የምትለቁት ማን የበለጠ ሰረቀ፣ ማን የበለጠ ኮረጀ የማይገባችሁን በማግኘት ደረጃ ሳይሆን ሁሉም የሚገባውን የሚያገኝበት የትምህርት ስርዓት፣ ለእውቀት ቅድሚያ የሚሰጥ የትምህርት ስርዓት እየመጣ ነው እና በሱ ተጠቀሙበት ነው ምለው። ላለፉት እንኳን ደስ አላችሁ ላለው ሬሜዲያል ውስጥ ለሚገቡት ተማሪዎች ይሄን እንደ ጥሩ እድል ተጠቀሙበት። የሚኖራችሁን 4-5 ወር በዩኒቨርሲቲዎች ውስጥ ዝም ብሎ እንደ በፊቱ እንትን ሳይሆን ለማወቅ የበለጠ ችሎታ አዳብራችሁ እዛው አልፋችሁ እዛው ፍሬሽማን ሆናችሁ የምትቀጥሉበትን ሁኔታ ተጠቀሙበት። ይሄ ያገኛችሁት ቀላል አይደለም። ጎበዝ ተማሪዎች አልፈው ዩኒቨርሲቲዎች ውስጥ ሲገቡ የዩኒቨርሲቲዎቹንም ጥራት ያሻሽሉታል። ዩኒቨርሲቲዎችም አሁን ጥያቄ የሚጠይቁ መማር የሚፈልጉ ተማሪዎች ሊመጡባቸው ነው። ዜርፎር አጠቃላይ አገራዊ ጥቅሙን አይታችሁ ለዛ ተዘጋጁ ነው ምለው። በፍጹም በዚህ በፈተና አካሄድ መለወጥ ምክንያት ወጣቶችን ለመጉዳት ተብሎ የመጣ ነገር አይደለም። ኢንፋክት በአጭር ጊዜ እንደዛ ሊመስል ይችላል ብዙ ተማሪ ስለሚወድቅ፣ ግን በዋናነት ልጆቻችንን የተሻሉ ዜጎች
የተሻሉ የሰው ልጆች በእውቀት ላይ እውቀትን እንደ ትልቅ የሰው ልጅ ስጦታ አድርገው የሚቀበሉና እውቀትና እውነትን የሚሹ ልጆች እንዲኖርን የምናደርገው ጥረት ለልጆቻችን ጥሩ ነው፣ ለሀገራችን ጥሩ ነው፣ ለሰው ልጅ ጥሩ ያንን ነው። እንደ ሰው ልጅ እሱን ነን እና የተሻለ ከኛም የተሻለ የሚመጣላችሁ መሆኑን አውቃችሁ ለዛ እንድትሰሩ ነው ልጆቹ። ሙዚቃ ጋብዙና ያለፈውን የሮፍናንን እንትን ከሰማሁ በኋላ ሌላ አዲስ ዘፈን አውጥቷል። አንድ ሁለት ጊዜ ነው የሰማሁት። በጣም አክቹዋሊ በጣም ጥሩ ነው። አርስቱንም አላውቀው የመጨረሻው በጣም ጥሩ ፕሮፌሰር፣ በጣም አመሰግናለሁ። ቴንክ ዩ። በጣም አመሰግናለሁ። እሺ መሰንበቻ ይቀጥላል።